ተነስተልን ተመልካቾች አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር በጋራ በመሆን ወደ እናንተ የሚያደርሰው የስማርት ሲቲ ጉዳዮችና ተያያዥ ሀሳቦችን በከተማው ያሉ ምልከታዎችን ቃኝተን ወደ እናንተ የምናደርስበት ሳምንታዊ ፕሮግራማችን ነው። አብራችሁን ነው። በዛሬው የስማርት ሲቲ መልከታችን እንግዲህ አጠቃላይ የተለያዩ ጉዳዮችን ለናነሳ ነው ወደ እናንተ ዝግጅታችንን ይዘን የመጣ ነው። የስማርት ሲቲ ጉዳዮችን በመናነሳበት ጊዜ እንደሚታወቀው 6 ፒላሮችን እንደምንቃኝ ይታወቃል። በቅድሚያ ግን የምናነሳው የስማርት ኢኮኖሚውን ዘርፍ ነው። ለተከታታይ ሳምንታት ከእናንተ ጋር ቆይታ የምናደርገው በዚህ በስማርት ኢኮኖሚው ዘርፍ ላይ ነው ማለት ነው። ይህን አስመልክተንም በዛሬው ፕሮግራማችን መረጃዎችን ነው ወደ እናንተ የምናጋራችሁ። ኢኮኖሚውን ያግዛሉ ተብለው ከሚታሰቡ ጉዳዮች መካከል ቀዳሚ ተደርገው የሚታሰቡት ቀጥተኛ የሆነ የስራ ፈጠራ ነው። በዚህ የስራ ፈጠራ ላይ የአይሲቲ ሴክተሩን ከትልቁ ቀጣሪዎች ውስጥ አንዱ ነው ተብሎ ይታሰባል። በቀጥታ የስራ ፈጠራ ዘርፍ ላይ ማለት ነው። ታዲያ በዓለማችን ላይ የኢንፎርሜሽን ቴክኖሎጂ ስራዎች በከፍተኛ ደረጃ እያደጉ እንደሆነ የተለያዩ መረጃዎች ይጠቁማሉ። ስለዚህ ስማርት ሲቲን ከመፍጠርና ዲጂታል የሆነ ኢኮኖሚን ለማሳደግ በሚደረገው ጉዞ ላይ ቀዳሚ ሆኖ የሚጠቀሰው አይሲቲ እንደሆነ ነው መረጃዎች የሚጠቁሙት። በሁለተኛ ደረጃ የሚነሳው ደግሞ ለጠቅላላ የሀገር ውስጥ ምርት እድገት አስተዋጽኦ እንዳለው ነው። ታዲያ ይህ የዲጂታል ኢኮኖሚውን ሊደግፈው ይችላል ተብሎ የሚነሳ ጉዳይ ነው። ከተለያዩ ሀገራት የተገኙ ተሞክሮችን ስንመለከት የአይሲቲ እድገት ያለውን አዎንታዊ አስተዋጽኦ ሊጠቀስበት ይችላል። በዚህ መረጃ ላይ ለምሳሌ የብሮድባንድ ሰርጎ መግባትን የ10 በመቶ ጭማሪን ከጠቅላላ የሀገር ውስጥ ምርት እድገት ጋር በተያያዘ ሲነሳ በታዳጊ ሀገሮች ላይ የፈጠረው ተጽዕኖ እጅግ በጣም አዎንታዊ እንደሆነ ነው ፎርብስ የዘገበው። ስለዚህ የሀገራችን ኢኮኖሚን ለማደግ ግዴታ ስማርት ቴክኖሎጂዎችን በሀገር ውስጥ መተግበር ያስፈልጋል የሚሉ ድምዳሜዎች ናቸው በርካታ ጥናቶች የሚያስረዱ። ቴክኖሎጂ ኢኮኖሚውን ሊረዳ የሚችል ሌላኛው ጉዳይ ደግሞ አዳዲስ አገልግሎቶችና ኢንዱስትሪዎች ብቅ ማለት መጀመራቸው ነው። ይህ እንግዲህ ኢኮኖሚውን ሊያግዝ ይችላል ተብሎ የሚታሰበው ጉዳይ ነው። በርካታ የህዝብ አገልግሎቶች በኦንላይን የመረጃ ልውውጦች እየተደረጉ እንደሆነ ይታወቃል። ወደ ደመና ማስላት ወይም ደግሞ አይክላውድ የምንለው ሽግግር ለዘመናዊ ቁልፍ ከሆኑ ጉዳዮች መካከል አንዱ ነው። ይህ ታዲያ የአይሲቲን ሙሉ ለሙሉ አዳዲስ ዘርፎች እንዲፈጠሩ የሚያስችል ጉዳይ እንደሆነ ነው የምንመለከተው። ሌላኛው ቴክኖሎጂ ዘርፉን ያግዛል ተብሎ የሚታሰበው የሰው ኃይል ለውጥ ነው። ይህን የሰው ኃይል ለውጥ ባለፈው ፕሮግራማችን ለመዳሰስ መረጃውንም እንዲሁ ለማጋራት ሞክረናል። እንደ ዜሮ ዴስክ፣ አማዞን እና የሳማ ሶርስ ባሉ ኩባንያዎች መካከል የተገቡ አዳዲስ የማይክሮስራ መድረኮች ስራዎችን ወደ ትናንሽ አካላት ለማከፋፈል ይረዳሉ ተብለው የተያዙ የተለያዩ ትግበራዎችን ለኮንትራት ሰራተኞች በቀላሉ ሊደርስ የሚችል ትግበራን የሚሰራበት ነው። አይሲቲ ደግሞ ለዚህ መሰረታዊ የሚባሉ አዳዲስ ዘርፎች እንዲፈጠሩ የሚያስችሉ ጉዳዮች ናቸው። ይህ ኢኮኖሚውን ያግዛሉ ብለን ከጠቀስናቸው ጉዳዮች መካከል ሌላኛው ነው። ቴክኖሎጂ ኢኮኖሚውን ሊያግዝ ይችላል ተብሎ የሚታሰበው የመጨረሻው የምንመለከተው የንግድ ስራ ፈጠራ ነው። እንግዲህ በዚህ በንግድ ስራ ፈጠራ የምንመለከተው 95 በመቶ በላይ ንግዶች በኦንላይን እንደሆኑ ነው መረጃዎች የሚጠቁሙት። ታዲያ ኢንተርኔት ደግሞ ደንበኞችን ለማግኘትና ለገበያ ድርሻ የሚወዳደሩ አዳዲስ መንገዶችን ፈጥሯል ተብሎ ነው የሚታሰበው። ባለፉት ጥቂት አመታት ያሉትን የማህበራዊ ሚዲያ ራሱን በራሱ በማሳደግ ከፍተኛ የሆነ የግብይት መሳሪያ እንደሆነ ይታወቃል። በዚህ ማማካኝነት ንግዶች እንግዲህ ቴክኖሎጂን በመታገዝ ባደረጉት በዓለም ደረጃ ቴክኖሎጂው ጊዜንና ጉልበትን በመቆጠብ የሀገር ኢኮኖሚን በከፍተኛ ደረጃ እንዲነቃቃ የማስቻል አቅም እንዳለው ነው በዚህ መረጃ ላይ ያገኘ ነው። እንግዲህ ይህ ቴክኖሎጂ ኢኮኖሚን ሊያግዝበት ወይም ሊረዳበት የሚችሉ 5 ነጥቦችን ነው ዛሬ በመረጃችን ወደ እናንተ ስንደርስ የነበረው። ተመልካቾቻችን አሁን ደግሞ ሰዓቱ እናንተ ሊያሳትፍበት የሚችለውን ጥያቄ የምናጋራበት ነው።
አጠቃላይ የዋይፋይ አገልግሎት ገመድ አልባና በገመድ ኔትወርክ ልናገኝባቸው የምንችላቸው መንገዶች እንዳሉ ይታወቃሉ። ታዲያ በእነዚህ ሁለት አማራጮች አስተማማኝ የሚባለው የትኛው ነው? ለምን? ይህንን ጥያቄ መሰረት አድርጋችሁ በስክሪኑ ከስር በምታገኙት አድራሻ መልሳችሁን ልታጋሩን ትችላላችሁ። ለተሳትፏችሁ ሊያበረታታን የሚችል ሽልማቶችንም አዘጋጅተንላችኋል። ክቡራን ተመልካቾቻችን በቀጣይ የምናመራው የከተማዋን ስማርት ሲቲ መልክ ሊያሳዩ የሚችሉ ገጽታዎችን ቀደም ባለው ሳምንት ወደ እናንተ አስመልክተናችኋል። ታዲያ ይህ የስማርት ሲቲ ገጽታዎች ካሉ 6 አምዶች አንፃር ባለሙያዎች እንዴት ይቃኟቸዋል? ከስማርት ሲቲ ፒላሮች አንፃር ወይም አምዶች አንፃር ሊቃኙልን ዝግጅታቸውን አጠናቀዋል። ወደዛ እናመራለን። ለተመልካቾቻችን ሐሳባችንን እንዳጋራ ነው አጠቃላይ በከተማ ያለውን እንቅስቃሴ ምክንያት አድርገን ከስማርት ሲቲ ፒላሮች ጋር ያያያዝን አምዶቹን ያነሳን ነው ውይይታችንን የምናጋራው። አዲስ አበባ ከተማ ላይ ከቅርብ ጊዜ ወዲህ ከተማን በተሻለ መልኩ የማዘመን ስራ በተለያየ አቅጣጫ ልናያቸው የምንችላቸው በርካታ ጉዳዮች አሉና እንደው ቅድሚያ እናድርግና የኢንቫይሮንመንቱን በተመለከተ ብዙ ለናነሳቸው የምንችላቸው ሐሳቦች ወስጡ ሊሰገሰጉ ይችላሉ። ምቹ ከባቢን ከመፍጠር አንፃር የደረቅ ቆሻሻን የፍሳሽ ቆሻሻ አወጋገድን አቅርቦት የኃይልን የአረንጓዴ ልማትን እና መሰል ጉዳዮችን ልንዘረዝርበት የምንችልበት አምድ ስለሆነ አዲስ አበባ አሁን ላይ ያመጣች ያለችው መልክ ከዚህ አንፃር እንዴት ልናየው እንችላለን? ከስማርት ሲቲ ትግበራው አንፃር የምናነሳው ጉዳይ ስለሆነ በምን መልኩ መቃኘት እንችላለን? አዲስ አበባ አሁን እንደኔ አመለካከት ያው ስሟን አግኝታለች። ቆንጆ አበባ የሆነች ነው። አሁን የምናያቸው የኮሪደር ልማቶችንና የወንዝና የወንዝ ዳርቻ ልማቶችን ስንመለከት ቀጥታ አሁን ከጠቀስናቸው ከ6ቱ ፒላሮች environment ላይ living ላይ ምቹ የመኖሪያ ቦታና አካባቢ መፍጠር as a part of smart living አይደለ? environment ደግሞ green መሆኑ ምቹ መሆኑ ለጤና ተስማሚ ሆኖ አየር ማግኘት መቻሉ ይሄ አሁን የምናያቸው ልማቶች ለጎብኚው በመጀመሪያ ደረጃ ያው ለነዋሪው ምቹ የሆነ አካባቢ መፍጠር መቻሉ ነው። እንግዲህ ኮሪደር ልማቱ ከሞቢሊቲ ጋርም ይያያዛል። ሞቢሊቲ ስንል ያው የመኪናው መንገድ ነው፣ የእግረኛ መንገድ አለ፣ የባይክ መንገድ አለ፣ ዋክዌይ አለ፣ የስፖርት ማዘውተሪያ ቦታዎች አሉ። እነዚህ ሁሉ ከሞቢሊቲ ጋርም ከኤንቫይሮንመንት ጋርም የሚገናኙ ናቸው ማለት ነው። ስለዚህ ልማቱ መልቲ ዳይሜንሽናል ነው። በአንዷ ፒላር ላይ ብቻ የሚቀመጥ ሳይሆን ሁሉንም ተች ያደርጋል። ኢኮኖሚውንም ይነካል። ለምሳሌ የስራ ዕድል ይፈጥራል። ብዙ ሰዎች ከዚህ ኮሪደር ልማቱ ላይ ዴይ ኤንድ ናይት የሚሰሩ ወጣቶች የስራ ዕድል አግኝተው እየሰሩ ይገኛሉ። የተለያዩ ደረጃቸውን የጠበቁ የመዝናኛ ቦታዎች፣ ሻይ ቡና እረፍት የምናደርግበት ኤሪያዎች ምናምን እየተፈጠሩ ስለሆነ እነዛ የስራ ዕድል ይፈጥራሉ። which is ኢኮኖሚ ያወራን ነው ማለት ነው። ስለዚህ የኮሪደር ልማትና የወንዝ ዳርቻ ልማቱ የራሱ የሆነ ትልቅ ኢምፓክት አለው ለከተማዋ። አሁን ለምናያት ገጽታ በጣም ታምራለች፣ በጣም ውብ ነው። ወክ የማድረግ ባህል ያልነበረን ሰዎች አሁን ብዙ ሰው ወጣ ብለሽ ብታይ ከስራ ሰዓት በኋላ ወክ ያደርጋል። ያ ልምድ እየመጣ ነው ማለት ነው። ስለዚህ ምቹ የሆነ አካባቢን እየፈጠርን የምንመጣበት ነው። አሁን የተጀመረው ልማት ይሄንን ወንዞቹ መጀመሪያ ወደ ወንዝነት መቀየር ነው። ተፈጥሯቸውን ጠብቀው ወንዞቹ እንዲመጡ ማድረግ፣ ለዛ የሚያስችሉ ስራዎችን መስራት። በቀጣይ ደግሞ ከወንዙ ጋር የተያያዘው ቦታ በፊት የማይፈለግ ቦታ አልነበር። ህንጻዎቹ ሁሉ ፊታቸውን ለጀርባቸውን ነው ለወንዝ ይሰጡ የነበረው። አሁን ፊታቸው ወደ ወንዝ ነው የሚመጣው። የሚመች ምቹ አየር የሚገኝበት የተለያየ ውሃዎቹን የምናቁርበት አሳም ሊሆን ይችላል የምናረባበት በጀልባ ዋይናት የማንዝናናበት ምናምን ምክንያቶች አይኖሩም። ለዛ የሚሆኑ ፕላን ተደርገው የከተማ መስተዳድሩ እየሰራ ያለው ይሄ የወንዝ ዳርቻ ልማቶች ማንሳት ይቻላል። እነዚህ ከኢንቫይሮንመንት ጋር ይያያዛሉ። የቆሻሻ ብክለት ምናምን ኮንትሮል የምንደረግበትን የራሱ የሆነ የአሰራር ስርዓት
ኦሬዲ እየተዘረጋለት ያለ አለ ከልማቱ ጋር ከተያይዞ ደግሞ ተጨማሪ ቴክኖሎጂዎች ይካተቱበትና ግንባታ ወይንም የማልማት ብቻም ሳይሆን at the same time ያንን ሊያግዝ የሚችል ቴክኖሎጂዎች አብሮት ይኖርታል ለምሳሌ ፖሊሽን ዲቴክሽን ሊሆን ይችላል የሆነ ነገር ሲጣልበት ሴንስ የሚያደርግ ነገር ሊሆን ይችላል የኤአይ ኤምቤድድ የሆኑ ካሜራዎችን ገጥመንም ቦታዎችን ልንቆጣጠር እንችላለን አላስፈላጊ የሆኑ ብክለቶች ይመጡ እነሱን ቀድመን አይደንቲፋይ የምናደርግበትን ደግሞ ሌሎች ቴክኖሎጂዎችን መጠቀም እንችላለን ፍለድ ቢመጣ ጎርፍ ቢመጣ እሱን ምን ቆጣጠርበት አይነት ቴክኖሎጂዎችን መጠቀም ይቻላል ስለዚህ በአጠቃላይ ኮሪደር ልማቱና የወንዝና የወንዝ ዳርቻ ልማቱ ከተማዋን ስማርት ሲቲ ለማድረግ ፕላን ከተደረገው ስራ ጋር ዳይሬክትሊ በቀጥታ የሚገናኝና ውጤቱም አሁን የምናየው አይነት ውጤት እያመጣ ያለ ነው በአጭር ጊዜ ውስጥ ፕሮጀክቶቹ ከስር በሚገርም ሁኔታ እየተጠናቀቁ እየመጡ ነው ይሄ ስማርት ኢንቫይሮንመንትን ስማርት ኢኮኖሚን ስማርት ሊቪንግን ስማርት ሞቢሊቲን ስማርት ፒፕልን ሁሉንም ስድስቱንም ፒላሮች እነዚህ ሁለት ፕሮጀክት አሁን የጠቀስኳቸው ለአብነት ያክል የተጠቀሱት ሁለት ፕሮጀክቶች ሁሉንም ይነካሉ የሚል አስተያየት ነው ያለኝ ለመጨመር ያክል ቴንኪው በተለይ የዚህ የኮሪደር ልማትና የወንዝ ዳርቻ ልማት ላይ በስማርት ሊቪንግ ውስጥ የሚካተቱ ነገሮችን ያቀፈ ነው ለአብነት ያክል ብንወስድ አብዛኛው ማህበረሰቦችን በወንዝ ዳር አካባቢ የነበሩ ብክለቶች እናውቃቸዋለን ለአፍንጫ የሚሰነፍቱ ለእይታ በጣም የማያምሩ ነገሮች ነበሩ በአሁኑ ሰዓት ግን በልማቱ ምክንያት የተሻለ ለህይወት ለኑሮ ምቹ የሆኑ ነገሮችን ያመቻቸ መምጣቱን እናያለን ከጤና አኳያ ብንወስድም ህብረተሰቡ ኤክሰርሳይዝ የማድረግ በእግሩ የመሄድ ወይንም ወክ የማድረግ ነገሮችን ኤክሰርሳይዝ ባደረገ ቁጥር ያለውን የሰውነቱን እንቅስቃሴ ከማዳወር በተጨማሪ ንጹህ አየር የመተንፈስ ሁኔታዎችም ይኖራሉ እንዲሁም ህፃናት የተለያዩ መዝናኛ ቦታዎችን እንዲያገኙ እድል ከመፍጠር አኳያ ጥሩ ስራዎች እየተሰሩ መሆናቸውን እናያለን ስለዚህ በስማርት ሊቪንግ ውስጥ ከጤንነት አኳያ ትልቅ መሰረት ሊጣል የሚችለውን ቅድመ መከላከል ነው በሽታን ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባለውን መርህ ተግባራዊ ከማድረግ አኳያ እነዚህ የወንዝ ዳር ልማት ስራዎችና የኮሪደር ልማት ስራዎች እነዚህ ነገሮችን ያመጡ መሆናቸውንም ህብረተሰባችን እንዲገነዘባቸው ይገባል የሚለውን ለመጠቆም ወይም ለማከልበል መልካም እንግዲህ እንዳነሳችሁት የስማርት ሲቲ ጽንሰ ሐሳቦች በባህሪያቸው ፒላሮቹ እርስ በርስ የሚገናኙ ስለሆኑ አንዱን ፒላር ስናነሳ ሌላኛው ጋር የመግባት እድሉ በጣም እየሰፋ ነው ካነሳችኋቸው ሐሳቦች በመነሳት እዚሁ ሞቢሊቲ ላይ ትንሽ ሐሳብ ላንሳ ብዬ ነው በትኩረት የስማርት ሞቢሊቲው የሚዳስሳቸው ተብለው ጥናቱም ላይ የተጠቆሙ እንዲሁም ሌሎች መረጃዎችም የሚያነሷቸው ነገሮች የእቃዎችን የሰዎችንና የመረጃ ፍሰትን እጅግ በተሻለ መልኩ የተቀላጠፈ ሲሆን የስማርት ሲቲውን ግብ እንደሚመታ ያመላክታልና አሁን ባለው የከተማችን እንቅስቃሴ ይሄን እንዴት ትገመግሙበታላችሁ ምናልባት ወጣ ብለን ከተማችንን ስናይ መረጃዎች እጃችን ላይ ካሉ ከተወሰኑ ከምናገኛቸው ውጪ እናያለን ወይ ከተማችን ላይ በተለያዩ ስክሪኖች ሊሆን ይችላል በመንፈልገው ደረጃ በፍጥነት መረጃዎችን ማየት እንችላለን ሞቢሊቲ ለኢኮኖሚ ቤዝ ጥሩ የሆነ የሞቢሊቲ ኢንፍራስትራክቸሮች ወይም መሰረተ ልማቶች ከተሟሉ ስራዎች እና ቅልጥፍናው በዛው ልክ ይሄዳል ማለት ነው ያው እንግዲህ ከዚህ ጋር አሁን ደግሜ የሚመጣው ወደ ኮሪደር ልማቱ ሊሆን ይችላል ለስማርት ሞቢሊቲ ምቹ የሆነ አንደኛው ነገር ያው መሰረተ ልማት ነው መሰረተ ልማት ስንል መንገዱን ብቻ መስራት ላይ ሆነ ይችላል መንገዱ ጋር ተያይዞ መስራት የሚገባቸው ሌሎች ነገሮች አሉ የመኪና መንገድ ተሰርቶለታል የዋክዌይ ተሰርቶ የእግረኛ መራመጃ መንገድ ተሰርቶለታል የሳይክል መንገዶች ተሰርተዋል እነዚህ መንገዶች መሰራታቸው የራሳቸው ሆነ አድቫንቴጅ አላቸው ሰዎች በሚፈልጉበት መንገድ በሚፈልጉበት ወይ መንቀሳቀስ ይችላሉ መንቀሳቀሱ የመኪናው ከእግረኛው መለየቱ አደጋን እንቀንሳለን ሞቢሊቲውም ይፈጥናል መኪናውም ያለ ስጋት ይሄዳል መስመሩን ጠብቆ ይሄዳል እግረኛውም በተፈቀደለት መንገድ ይሄዳል ሳይክሎችም ከመኪና ጋር እየተጋፉ አይሄዱ እነሱም የራሳቸውን ላይን ጠብቀው ይሄዳሉ ሞቢሊቲ የመጀመሪያው መሰረተ ልማቱን መዘርጋት መሰረተ ልማቱ መሬት ላይ የሚያርፈው ብቻ ሳይሆን ከሱ ጋር ተያይዘው የሚመጡ ደግሞ ሌሎች ቴክኖሎጂዎች ያስፈልጉታል ለምሳሌ ስማርት ፖል ያስፈልጋል
ስማርት ፖሎች እየተተከሉ ያየን ነው። እነዚህ ስማርት ፖሎች ምንድናቸው? በራሳቸው ሰዓት የአየሩን የብርሃኑን ሌቭል ጠብቀው መብራት ያበራሉ። ኃይል ቆጣቢዎች ናቸው። ሴንሰር አለው። ኤአይ ኤምቤድድ የሆነ ሲሲቲቪ ካሜራዎች አሏቸው። መልእክት ማስተላለፊያ ስክሪኖች አሏቸው። ድምፅ ማስተላለፊያ ስፒከሮች አሏቸው። ይሄ ማለት በአንዷ ፖል ላይ 6 ወይም ከዛ በላይ የሆኑ ቴክኖሎጂዎች አብረውታሉ ማለት ነው። ስለዚህ እኔ ኢንፎርሜሽን ከፈለኩኝ ወክ እያደረኩ በስክሪን ፊት ለፊት የምፈልገው ነገር ሪሰንት የሆኑ መረጃዎች እዛው ፊት ለፊት ሊመጣልኝ ይችላል። አንድ ያ ነው። ሁለተኛ በድምፅ መስማት የምንፈልጋቸው ልናስተላልፍ የምንፈልገው መልእክት እንደ ከተማ ማስተላለፍ ቢፈለግ እንኳን ግዴታ እንደዚህ የቴሌቪዥን ጣቢያዎችን ወር ደግሞ ሌላ ሚዲያ ስትሪሚንግ ሚዲያዎችን ብቻ መጠቀም ሳይሆን ሰው ኢንስታንትሊ ባለበት ቦታ ሊያገኝ የሚያስችልበትን መንገዶችን መፍጠር ይቻላል ማለት ነው። ስለዚህ ስፒከሮቹም መልእክት ለማስተላለፍ ሙዚቃ ኢንተርቴን ለማድረግ ምክንያቱም በየመንገዱ ዳር ላይ የተቀመጡ የመዝናኛ ቦታዎች ማረፊያዎች አሉ። ኢቭን ዋየርለስ ቻርጂንግ ያላቸው ፖሎች ምናምን ናቸው አሁን እየተገጠሙ ያሉት። ስለዚህ የ5G ኮኔክሽን አላቸው። IoT ቴክኖሎጂ አላቸው። ይሄ ሁሉ ዳታ እና መረጃ ደግሞ ይሰበሰብና ወደ ሴንትራል ይገባል። ያ ደግሞ አናላይዝ ተደርጎ ለሌላ ስራ ይመጣል ማለት ነው ለፊት። ይሄ ማለት ምን ማለት ነው? ለምሳሌ አደጋ የሚበዛበትን ኤሪያ ካሜራዎቹ አይደንቲፋይ አድርገው እዚህ ቦታ አደጋ ይበዛል ቶሎ ሰርቪስ የማድረስ የአደጋ መከላከል ማድረግ እዛ አካባቢ ቀድሞ መሰራት የሚገባው ነገር ካለ መስራት አደጋው ከተከሰተም በኋላ ወዲያውኑ በፍጥነት ደርሶ አስፈላጊውን የሆነ ህክምና የሚሆን whatever ማድረግ የሚያስችልበት ቴክኖሎጂዎችን ያመጣል። ሶ ሞቢሊቲው ለኢኮኖሚው በጣም ኢምፖርታንት ነው። ሞቢሊቲው ለሚኖረው ማህበረሰብ ራሱ ትልቅ የሆነ ኢምፓክት አለው ማለት ነው። እዚህ ሞቢሊቲ ላይ በምናይበት ጊዜ በተለይ የመኪናዎችን እንቅስቃሴ ወይም ፍሰት በምናይበት ጊዜ ክራውድ የሆኑ ቦታዎች ላይ አስቀድሞ የማሳወቅና በተለይ ሌላ አማራጭ መንገዶች ሹፌሮች እንዲጠቀሙ መረጃ ከመስጠት አኳያ ፕላስ የመኪና ፓርኪንግ እጥረት የነበረው በአሁኑ ሰዓት በተወሰኑ ልዩነቶች ወይንም ርቀቶች ላይ መኪና ፓርኪንግ አማራጭ የሚቀመጥበት ሁኔታ እየተመቻቸ ነው ያለው በአሁኑ ሰዓት። ስለዚህ ሞቢሊቲው ከማሳለጥ አኳያ ሞቢሊቲውን ከማፋጠንና የመኪናው የትራፊኩን እንቅስቃሴ ጤናማና የተስተካከለ የተደላደለ ከመሆን አኳያ ኮሪደር ልማቱ እየሰጣቸው ያሉት የስማርት ሲቲ ውጤቶች ናቸው ማለት እንችላለን። ይሄን ስማርት ሲቲ ሐሳብ ስናነሳ እማንደርስባቸው የእድሜ ክልል ጾታም የለምና ሁሉም ጋር ልንደርስ እንችላለን። ስለዚህ በግሉም በማህበራዊ ዘርፉ አጠቃላይ ደግሞ በመንግስት ተቋማትም ልንመለከታቸው የምንችላቸው ጉዳዮች አሉና የመንግስት ተቋማት ላይ ብዙ ጊዜ ቀደም ብለን የምናነሳቸው ወይም የምንሰማቸው ችግሮች ነበሩ። በቅንጅት ያለ መስራት ችግሮች ብዙ ዋጋ ሲያስከፍሉ እንደ ሀገርም እንደ ከተማም ማለት ነው። ስለዚህ ስማርት ገቨርናንሱ እዚህ ላይ የኮሪደር ስራው ላይ ምን ያህል የተናበበ ነገር አይታችሁበታል? በእናንተ ምናልባት እንዲህ አይነት ትልልቅ ስራዎች ሲሰሩ የብዙ ባለድርሻ አካላት ውጤት ሊሆኑ ይችላሉ። ስለዚህ እነዛ ብዙ ባለድርሻ አካላት ደግሞ በየግል ማቀድና በጋራ አቅዶ መስራት ልዩነቱ ያየነው ስለሆነ ማለት ነው። ስለዚህ እዚህ ጋር ስማርት ገቨርናንስን ልናነሳው ልንመለከተው የምንችለው ጉዳይ ይሆናል ብዬ ስላሰብኩኝ ነው። ትክክል። ያው አንዱ እንትን አላይመንት ነው ማለት ተቀናጅቶ በጋራ መስራት የሚመጡ ውጤቶች ናቸው። ባለመቀናጀት ከኮስትም ከጊዜም ከኳሊቲም ጋር ተያይዞ የሚያመጣው የራሱ የሆነ ሳይድ ኢፌክቶች አሉት። በእነዚህ ፕሮጀክቶች ግን የምናየው ምንድነው? ተናቦ መስራት። አሁን ልብ ብላችሁ አይታችሁ ከሆነ ለአይቲኤሱ ለኢንተለጀንት ትራንስፖርት ሲስተሙ የሚያስፈልጉት መሰረተ ልማቶች ገና መንገዱ ሲሰራ ተቆፍሮ ይቀበራል። ኢትዮ ቴሌኮም የሚፈልጋቸው መስመሮቹን የፋይበርም ሌሎች ኬብሎችም ካሉት ቆፍሮ ተናቦ ዲዛይኑ ላይ በጋራ ተስማምተው እኩል በተሰጣቸው ጊዜ ላይ ነው የሚሰሩት። የኤልፓም የኤሌክትሪክ መስመሩም የውሃ ፍሳሹም የውሃ መስመሩም እነዚህ ሁሉ ተናበው ተቀናጅተው በጋራ ሆኖ በተቀመጠው ዲዛይን መሰረት አንድ ላይ አግሪ አድርገው ወይንም ተግባብተውበት ነው የሚሰራው። ምክንያቱም ነገን ታስቦ ነው ዛሬ ላይ ነገሮች እየተሰሩ የመጡት። ስለዚህ ለካሜራው የሚሆን መስመር ሊሆን ይችላል፣ ለ5G ለኢንተርኔት
ኤኒ የቴሌ ሰርቪስ እንደሚሆን መስመር ሊሆን ይችላል የውሃ ለመጠጥ የሚሆን የውሃ መስመር ሊሆን ይችላል የቆሻሻ ውሃ የሚወገድበት ሊሆን ይችላል የቦይ የፍሳሽ ምናምን የሚሄድበት መስመር ሊሆን እነዚህ የየራሳቸው የሆነ መስመር ተሰርቶላቸው ተናበውና ኢንተግሬትድ ሆነው በጋራ ሆነው እየተሰሩ ነው ይሄ ከኳሊቲ ከጊዜ ከገንዘብ አንፃር በጣም ኢፌክቲቭ የሆነ ስራ መሆኑን ማየት ይቻላል ተቋማት የተሰጣቸውን አሳይመንት ከመስራት አኳያ ከመወጣት አኳያ ያደረጉት ጥረት ያመላክታል ስለዚህ ይሄን አንድ ስራ በመንሰራበት ጊዜ የባለድርሻ አካላት ሚና ከፍተኛ ነው ተናቦ ከመስራት አኳያ እቅድን የጋራ ከማድረግ አኳያ እንደገና ደግሞ የተሰሩ ስራዎች ደግሞ ከመገምገምና ውጤታማነታቸውን ክፍተቶቻቸውን አይተው ከማረምና ከማስተካከል ያላቸውን አጠቃላይ የመረጃ ልውውጥና መስተጋብር ወይንም ፍሰት ምን ይመስላል የሚለው ነገር እያዩ በሄዱ ቁጥር የተሻሉ ስራዎችን ለውጦችን ማየት እንደምንችልበት የሚያመላክቱ ስራዎች ናቸው ማለት እንችላለን አሁን ካነሳችሁት ሐሳብ ጋር በተያያዘ የባለድርሻ አካላት ተናቦ መስራት አንዱ ሆኖ ይሄ አስተዳደር አካላቱ ደግሞ እያንዳንዱ የሚሰሩት ስራ ላይ ግልጽነትና ለተጠያቂነት ራስን ዝግጁ ማድረግ አንዱ የስማርት ገቨርናንስ ማሳያ ሊሆን ይችላልና እዛ ላይ እንደው ምን አስተያየት አላችሁ ከዚህ ጋር ተያይዞ የአዲስ አበባ ከተማ መስተዳደር ሪፎርም አድርጓል የተለያዩ ተቋማቶች ላይ ሪፎርም ያደረገው ስትራክቸራሊ ከአዋጁ ጋር ተነስቶ እያንዳንዱን ተቋም ያቋቋመበትን ተናቦ እንዲሰሩ በሚያስችል ሁኔታ የሪፎርም ስራ ተካሂዷል ማለት ነው አሁን አገልግሎት ወደሚሰጠው ስንመጣ ደግሞ አገልግሎቱን የሚሰጠው ማህበረሰብ አገልግሎቱን በትክክል ስለማግኘቱ ቅሬታ ካለው ቅሬታ ለማቅረብ በአገኘው አገልግሎት ደስተኛ ካልሆነ ደስተኛ ለመሆኑን ችግሮች ካጋጠሙት ደግሞ እንደዚሁ የሚያሳውቅበት የተለያዩ ቴክኖሎጂዎችን ለዚህ ለስማርት ገቨርናንሱ የሚሆን አንደር ዴቨሎፕመንት የሆኑ አሉ እየተሰሩ ያሉ አሉ አልቀው ደግሞ ወደ ስራ የሚተገባባቸው አሉ የነዚህ ዓላማ ምንድነው ሲቲዝኑ ኢንጌጅ እንዲያደርግ ነው ማህበረሰቡ ከመንግስት ጋር በደንብ ኢንጌጅ አድርጎ እንዲሰራ ያደርገዋል ችግሩን ለሚመለከተው አካል በነፃነት እንዲያቀርብ ያደርገዋል በነፃነት ካቀረበ በኋላ የሚመለከተው አካል መፍትሄ እንዲሰጠው ያስደርጋል ሲስተሙ ወይ አንድ ሰው ችግር አለብኝ ወይ እንደዚህ ችግር አጋጥሞኛል ሲል መጀመሪያ የሚመለከተው አካል እንዲያዩ ያደርገዋል እሱ ምላሽ ካልሰጠ ታይም ሌቭል አለው እስከሌት ያደረገ ወደዛኛው አለቃ ወደ ላይ ከፍ ይያል ስለዚህ ያንዳንዱ ዜጋ እንደ ሲቲዝን የሚፈልገው መንግስት መስሪያ ቤት ውስጥ ወይም አገልግሎት ሰጪ ተቋማቶች ውስጥ ገብቶ ማግኘት የሚገባውን የዜግነት መብቱን ተጠቅሞ አገልግሎቱን ማግኘት አለበት አገልግሎቱ ላይ ግን ቅሬታ ካለው ኮምፕሌን ካለው እነዛ ነገሮች የሚያቀርብበትን የተለያዩ ቴክኖሎጂ አማራጮችን በማድረግ እየተሰራ ይገኛል እንደ አጠቃላይ ስናይ ንቁ ማህበረሰብ ይሄን የመሰሉ ቴክኖሎጂዎች ሲተገበሩ ስማርት ሲቲ የማድረግ ሂደት ሲሰራ ወሳኙ ነው ተጠቃሚው ስለሆነ ማለት ነው ስለዚህ በዚህ ደረጃ ራስን የማብቃቱ እንዲሁም ደግሞ በተለያየ አጋጣሚም በእናንተ በኩል ማህበረሰብ ጋር ደርሶ የማንቃቱን በቴክኖሎጂ ዘርፍ የማሰልጠኑ ሂደት እየሄዳችሁበት ያለው ስለሆነ እዛ ላይ የሰራችሁት ያለውንም ስራ ጠቆም አድርጋችሁ ለሌሎች የማህበረሰብ ክፍልም እንደው ማስተላለፍ የምንችለው መልእክት ይኖራል ብዬ አስባለሁ እዚሁ ላይ ህብረተሰቡ ምን ይተበቅበታል መነሳሳት አለበት ቴክኖሎጂን ማወቅ የቴክኖሎጂን ፍላጎቱን ከማሳደግ አኳያ የመነሳሳት ባር ሊያሳይ ይገባዋል አብዛኛዎቹ በከተማ አስተዳደሩ የሚሰጡ አገልግሎቶች አሁን ዲጂታላይዝ እየሆኑ ነው በዘመን ቴክኖሎጂዎች መጠቀም እየተጀመረ ነው እነዚህን ቴክኖሎጂ ለመጠቀም ደግሞ አጠቃቀማቸውን ማወቅ ይተበቅባቸዋል ንግድ ቢሮ ጋር ብንሄድ መሬት አስተዳደር ጋር ብንሄድ መሬት ነክና አሁን አገልግሎቶች በሙሉ በሲስተም እየተሰጡ ነው ወደ ንግድ ቢሮ ስንመጣ አጠቃላይ የንግድ እንቅስቃሴውን በተመለከተ ሲስተሞች ለምተው አገልግሎት እየሰጡ ነው ንግድ ፈቃድ ከማውጣት አዲስ ምን እድሳት ከማድረግ አኳያ አጠቃላይ ገበያ ዋጋ ንረት ከማወቅ አኳያ ህጋዊ የሆነ የንግድ እንቅስቃሴ ከማድረግ አኳያ ሲስተሞች ወጥተዋል ከዚህ አንፃር ህብረተሰቡ እነዚህን ሲስተሞች ለመጠቀም ራሱን ማዘጋጀት አለበት ለዚህ ምሳሌ ሆነ የሚችለው ምንድነው አብዛኛው ወጣት ወደ ኢኮኖሚ ዲጂታላይዜሽን ላስገባት ወይንም ኢኮኖሚካሊ ዲጂታላይዜሽን ለመፍጠር ኢትዮኮደርስ መውሰድ እንችላለን ወደ 5 ሚሊዮን ኢትዮጵያውያን
ኮደርስ ለማድረግ የተጀመረ ኢኒሺዬቲቭ ስልጠና ነው። ስለዚህ ይሄንን የኢትዮ ኮደርስ ግንዛቤ በከተማ ውስጥ በስፋት እየሰጠን ያለ ነው። በክፍለ ከተማ ደረጃ ይሁን በወረዳ ደረጃ ይሁን በሌሎች ሴክተር መስሪያ ቤቶች ይሄን እንቅስቃሴ ምንድነው ፋይዳው በምንልበት ጊዜ ህብረተሰቡ ቴክኖሎጂን የማወቅ መሰረታዊ የሆኑ ነገሮች ናቸው። ስለዚህ ይሄን ትምህርት ከወሰደ ይሄን ግንዛቤ ከያዘ በቀላሉ ኢኮኖሚ ውስጥ ገብቶ በማንኛውም እለት እንቅስቃሴ ውስጥ ገብቶ የሚያስፈልጉትን ቴክኖሎጂን አውቆ ለመጠቀም መነሻ የሆኑ ቤዚክ ስልጠናዎች ናቸው። ስለዚህ ህብረተሰቡን ግንዛቤ የምንፈጥረው ከምን ቤዚክ ከሆነ ተነስተን አፕላይድ ሆነ እየሰጠን እንደገና ደግሞ አድቫንስ የሆኑ ስልጠናዎች እየሰጠን ነው። አሁን ለአብነት መጥቀስ ይቻላል። እንደ ቢሮአችን ለበርካታ ሴክተር መስሪያ ቤቶች ለክፍለ ከተማ እንዲሁም ለራሱ ባለሙያዎች አድቫንስድ የሆኑ ስልጠናዎችን እንሰጣለን። የቢሮ ብቻ ስልጠና ግን በቂ አይደለም። ህብረተሰቡ ኦንላይን የተለያዩ አማራጮች አሉት መጠቀም ይችላል። አብዛኛው በተለይ ከተማችን ላይ ያለ ማህበረሰብ የዲጂታል ሞባይል ተጠቃሚ ነው። የሆነ ሰርቪስ ስንፈልግ በአካል ከመሄዳችን በፊት በስልካችን ጉግል እናደርገው። ለምሳሌ የመሬት ጉዳይ ካለኝ ከመሄዴ በፊት በአካል ጉግል ላይ የአዲስ አበባ መሬት ማኔጅመንት የሚሰጠው አገልግሎቶች አሉ ወይ ብዬ ብጠይቀው ኢሚዲየትሊ ዌብሳይቱን ሰርቪሱን ምናምን አጥቶ ያስቀምጥልኛል። ስለዚህ የኔ ጉዳይ መሄድ ያስፈልገኛል አያስፈልገኝም የሚለው ሳይሄድ ማወቅ ይችላል። ስለዚህ የሚፈልገውን አገልግሎት ስልኩ ላይ አግኝቶ ጊዜውን ቆጥቦ ሰዓቱን ቆጥቦ መጠቀም ይችላል ማለት ነው። ሌላው ማስተላለፍ የሚፈልገው ቼንጅ ሬዚስታንሶችን መቀነስ ያስፈልጋል። በማህበረሰቡ የለማለትን መሰረተ ልማት የለማለትን ቴክኖሎጂ መጠቀም እንዲችል ማድረግ ነው። ለመጠቀም ለምሳሌ የተቀመጡልንን የህዝብ መገለገያ መጸደጃ ቦታዎች የመዝናኛ ቦታዎችን በአግባቡ ጠብቀን ለራሳችን ተንከባክበን ማየት ያስፈልጋል። የሚቀርቡልንን ቴክኖሎጂዎች አገልግሎት ሰጪዎች ራሱ በተቀረበለት መስሪያ ቤት ውስጥ በተቀመጠለት ቴክኖሎጂ አገልግሎቱን መስጠት መቻል፣ ቴክኖሎጂው አለመግፋት፣ ቴክኖሎጂን ወደ ራስ ማምጣት መቀበል፣ ራስን ለማብቃት መሞከር በድርጅት በኢንስቲትዩት ደረጃ ያሉ እንደነዚህ አይነቶቹ ደግሞ ወጣቱንና ማህበረሰቡን የማንቃት ስራ መስራት ይጠበቃል። የሚዲያ ተቋማት ደግሞ በከፍተኛ ሁኔታ መስራት ይጠበቅባቸዋል። መልካም እንግዲህ ከአጠቃላይ የከተማዋን አዲስ መልክ አስመልክቶ ያነሳናቸውን የስማርት ሲቲ ፒላሮች ጋር እያዛመድን ነበር ሐሳቦችን ስንሰጥ የነበረው። የተወሰኑ መረጃዎችንም እንዲሁ ከናንተም የጥናት ወረቀት ላይ እንዲሁም ከሌሎች ላይ ስናገኝ አጠቃላይ በዚህ ዘርፍ ላይ ከተማ ዘመነ የሚለውን ሐሳብ ሊይዝልን የሚችለው ከዲጂታል ቴክኖሎጂዎች ጋር ራሳችንን በተቻለ መጠን እያቀረብን እያቆራኘን በሄድን ቁጥር ምን ፈልጋቸውን ነገሮች ማግኘት ማሳካት የምንችልበትን ነጥብ ነው የመጨረሻ አድርጎ ሊደመድም የሚችለው። ስለዚህ የትኛውንም የከተማ ልማት አየን ደረስንበት ብለን ብንል ሙሉ ስማርት የምንፈልጋቸውን ነገሮች ስማርት ብናደርግ ሰው መሰረታዊ ነገር ነውና ማጠቃለያችን እሱ ነው የሚሆነው። ስለሰጣችሁን ጊዜ ከልብ ነው የምናመሰግነው። ክቡራን ተመልካቾቻችን ስትከታተሉት እንደነበረው አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ከአዲስ አበባ ከተማ አስተዳደር ኢኖቬሽንና ቴክኖሎጂ ልማት ቢሮ ጋር አጠቃላይ በአዲስ አበባ ከተማ ያሉ አዳዲስ መልኮችን ከኮሪደር ልማቱ ጋር በተያያዘ የስማርት ሲቲ ጽንሰ ሐሳቦች አምዶቹ ምን ያህል ትስስር አላቸውና መሰል ጉዳዮችን አነጻጽረን ነበር ውይይታችንን ወደ እናንተ ስናደርስላችሁ የነበረው። ለዛሬ አዘጋጀነውን እዚህ ላይ አበቃን። ሳምንት በሌላ የስማርት ሲቲ ዝግጅቶች ወደ እናንተ የምንደርስ ይሆናል። ቸር ሰንብቱ።